ሰላም ሰላም እንደምን አላችሁ ድነ የተከበራችሁ የቻናላችን ቤተሰቦች በድጋሜ ተመልሰን መተናል። በዛሬው ቪዲዮአችን ላይ እጅግ በጣም አስደናቂ ስለሆነው ቴምር እጅግ በጣም አስገራሚ የጤና ጥቅሞች የምናካፍላችሁናል። ቴምር ጧት ጧት በባዶ ሆድ መመገብ ምን አይነት ጤና ጥቅም ይሰጣል? እጅግ በጣም ትገረሙበታላችሁ። ቴምር እየበላችሁ ካልሆነ በይበልጥ ደግሞ የረመዳን ጾም ከመጠናቀቁ በፊት ቴምርን አዘውትራችሁ ብትመገቡ በርካታ የጤና ጥቅሞችን ታገኛላችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ይህ ስለ ጤናና ስለ ውበት የሚያወራ ዩቲዩብ ቻናል ነው። ጠቃሚና ቁም ነገር ከፈለጋችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቴምር በርካታ አስደናቂ ጥቅሞች አሉት። ነገር ግን ሰው ከሚያወራው ውጪ ሳይንስ ምርምር አድርጎ ጥናት አድርጎ የደረሰባቸውን እጅግ በጣም አስገራሚ የቴምርን የጤና ጥቅም የምናካፍላችሁ ይሆናል። ቴምር ከ14 በላይ አስገራሚ የጤና ጥቅሞች አሉት። በዓለም ላይ ደግሞ በአረብ ሀገራትና በኤስያ በርካታ ቦታዎች ላይ ይገኛል። በሀገራችንም ኢትዮጵያ በዋጋም ተመጣጣኝ ደረጃን ይዞ ቴምር በበርካታ ቦታዎች ይገኛል። በይበልጥ ደግሞ በእስልምና የረመዳን ወራት ላይ ቴምር በበርካታ ገበያት ላይ ሲሸጥና ሲከፋፈል አስተውላችኋል። ታዲያ ይህ ቴምር ለጤናችን ምን አይነት ጠቀሜታ ይሰጣል ወይስ ያለ ጥቅም ነው የምንበላ የሚለው ብታውቁት በጣም ይጠቅማችኋል። ጥቅሙን ካወቃችሁ በኋላ ደግሞ ቴምርን በርከት አድርጋችሁ ገዝታችሁ መመገብ ስለምትጀምሩ ጥቅሙን ማወቅ በጣም ጠቃሚ ነገር ነው። ቴምር የሆድ ድርቀትን ይከላከላል። ጠዋት ጠዋት በባዶ ሆድ 3 ቴምርን መመገብ የሆድ ድርቀትን ይከላከላል። የሆድ ድርቀት በርካታ የጤና ችግሮችን የሚያመጣ ሲሆን በዚህ ችግር ለምትሰቃዩ ሰዎች ማታ ቴምሩም ቀዝቀዝ ባለ ውሃ ዘፍዝፋችሁ አሳድራችሁ ጠዋት 3 ፍሬ ቴምር በባዶ ሆድ ብትመገቡ የሆድ ድርቀት በሽታን ለአንዴና ለመጨረሻ ጊዜ እንደምትገላገሉ ሳይንስ ያሳያል ወይም ያረጋግጣል ማለት ነው። ስለዚህ በሆድ ድርቀት ህመም እየተሰቃያችሁ ያላችሁ ቤተሰቦቻችን ቴምርን 3 ፍሬ ጧት ጧት በመመገብ በ7 ቀን ውስጥ ከፍተኛ ለውጥ እንደምታዩ ጥናቶች ያሳያሉ። የተለያዩ የአንጀት ችግሮችን ይከላከላል። በአንጀት ውስጥ የሚከሰቱ ችግሮችን ለመከላከል ቴምር እጅግ በጣም ጠቃሚ እንደሆነ ይነገራል። ምግብን ቶሎ ለመፍጨት የአንጀት ጤና የተጠበቀ እንዲሆን ቴምር ከፍተኛ አስተዋጽኦ ያደርጋል። ስለዚህ ጧት ጧት በባዶ ሆድ 3 ፍሬ ቴምር ብትመገቡ ጤነኛ አንጀት እንዲኖራችሁ ከፍተኛ ሚና ይጫወታል። ስለዚህ ቴምርንም ጧት ጧት 3 ፍሬ መመገብ ጤናማ አንጀት እንዲኖራችሁ ያደርጋል። ስለዚህ ለአንጀት ጤናም ቴምር ከፍተኛ አስተዋጽኦ ይሰጣል ማለት ነው። ስለዚህ በቻላችሁት አቅም ቴምርን ጧት ጧት 3 ፍሬ ተመገቡ። ክብደትን ለመጨመር ይረዳል። ክብደት መጨመር የተሳናችሁ ወይም ክብደታችሁ ከመጠን በላይ ያነሰ ሰዎች ቴምርን ብቻ በመመገብ ክብደታችሁን መጨመርና ማሳደግ እንደምትችሉ ጥናቶች ያሳያሉ። ስለዚህ ክብደት ለመጨመር ቴምር በከፍተኛ ሁኔታ ጥቅም እንደሚሰጥ ጥናቶች ያሳያሉ። በጣም ቀጭን ከሆናችሁ ክብደታችሁን ለመጨመር ፈልጋችሁ ብዙ ነገር ሞክራችሁ አልሳካ ካላችሁ ቴምርን አዘውትራችሁ ብቻ በመመገብ ክብደትን መጨመር ይቻላል። ስለዚህ ቴምር በጣም አስደናቂ የጤና ጥቅም አለው። ኪሎአችሁ በአጭር ጊዜ እንዲወፍርና ጤናማ ውፍረት ከፈለጋችሁ በይበልጥ ደግሞ በጣም ቀጭን ሰዎች ቴምርን አዘውትራችሁ ብትመገቡ ክብደታችሁ በአጭር ጊዜ እንዲጨምር ያደርጋል። ጤናማ ልብ እንዲኖረን ያደርጋል። ቴምርን አዘውትሮ መመገብ ጤናማ ልብና ጤናማ የልብ ስርዓት እንደሚኖር ጥናቶች በተደጋጋሚ አሳይተዋል። ስለዚህ ጤናማ ልብ እንዲኖረን ቴምርን አዘውትረን ብንመገብ እጅግ በጣም አስፈላጊ ነው። ተቅማጥን ይከላከላል። ቴምርን አዘውትረን ብትመገቡ ተቅማጥን የመከላከል ከፍተኛ አቅም እንዳለው ያሳያል። በምግብ መበከል ወይም በሌላ ችግር ተቅማጥ ከተከሰተ ቴምርን አዘውትራችሁ ብትመገቡ በተቅማጥ ጊዜ በአይነ ምድር በኩል የሚወጡትን ቫይታሚኖችንም ይተካል። ተቅማጡንም ለማቆም እጅግ በጣም ይረዳል። ስለዚህ ተቅማጥን አዘውትራችሁ የምትጠቁ ሰዎች ካላችሁ ወይም በተቅማጥ ችግር ውስጥ ከተሰቃያችሁ ቴምርን ብትመገቡ ተቅማጥ እንዳይዘንና ከያዘን ደግሞ ለመከላከል ይረዳል። ሌላኛው ጉልበትና ኃይልን ይሰጣል ወይም ጠንካራ እንድንሆን ያደርገናል። በይበልጥ ጧት ጧት ስትነሱ ጥንካሬ የምታጡ ከሆነ ስራ ለመስራት በጣም ደካማ ከሆናችሁ ጧት ተነስታችሁ የሚከብዳችሁ ከሆነ ስራ ለመስራት መነቃቃት የሌላችሁ ሰዎች ከሆናችሁ ቴምርን አዘውትራችሁ ብትመገቡ እጅግ በጣም ጠንካሮችና ጤናማ ትሆናላችሁ። ስራችሁንም በአግባቡ ሰራላችሁ። ስለዚህ ቴምርን አዘውትረን መመገብ ጤናማ ወይም ጠንካራ ሰውነት እንዲኖረን ያደርጋል። ስለዚህ ነቃ ለማለት ቴምርን አዘውትረን መመገብ ጠቃሚ ነው ማለት ነው። ጤናማ የሆነ የነርቭ ስርዓት እንዲኖረን ያደርጋል። ቴምር ነርቫችን በአግባቡ እንዲሰራና ጤናማ እንዲሆን ከፍተኛ አስተዋጽኦ ይጫወታል። ስለዚህ ቴምርን አዘውትሮ መመገብ ጤናማ የነርቭ ስርዓት እንዲኖረን በከፍተኛ ሁኔታ ጥቅም ይሰጣል። የደም ማነስ ችግርን ይከላከላል። በደም ማነስ ችግር ውስጥ የተጠቃችሁ ሰዎች ካላችሁ ከደም ማነስ ችግር ለመላቀቅ ቴምርን
አዘውትሮ መመገብ እጅግ በጣም አስፈላጊ ነው። ደም ማነስ በሽታን በፍጥነት ለማዳን ወይም የደም ማነስ ችግርን ለመላቀቅ ቴምር እጅግ በጣም ብዙ ጠቀሜታዎች እንዳሉት ጥናቶች ያሳያሉ። ስለዚህ ቴምርን አዘውትረን መብላት የደም ማነስ ችግርን ለመቅረፍ በጣም ጠቃሚ ነው። ስለዚህ በደም ማነስ ችግር ውስጥ ካላችሁ ቴምርን አዘውትራችሁ በመመገብ የደም ማነስ ችግርን መቅረፍ ያስችላል። ጥርሳችን ጤናማና ጠንካራ እንዲሆን ያደርጋል። ጤናማ ጥርስ እንዲኖረን፣ ያማረ ጥርስ እንዲኖረን፣ ጠንካራ ጥርስ እንዲኖረን ከፈለግን ቴምርን አዘውትረን መመገብ ጤናማና ጠንካራ ጥርስ እንዲኖረን በከፍተኛ ሁኔታ ሚና ይጫወታል ማለት ነው። በይበልጥ ደግሞ ህፃናት ሲያድጉ ጤናማና ጠንካራ ጥርስ እንዲኖራቸው ቴምርን አዘውትራችሁ በመግቧቸው እጅግ በጣም ጠቃሚ እንደሆነ ጥናቶች በተደጋጋሚ ያሳያሉ። ለእርጉዞች በጣም ጠቃሚ ነው። ሴቶች በእርግዝናው ቴምርን አዘውትረው ቢመገቡ ለጽንሱም ለእናቶችም ጤንነት እጅግ በጣም ጠቃሚ እንደሆነ ጥናቶች ያሳያሉ። ስለዚህ በእርግዝና ወቅትም እርጉዝ እናት ከወለደችም በኋላ ቴምርን አዘውትራ በመመገብ በጣም ጠቃሚ እንደሆነ ጥናቶች ደጋግመው ያሳያሉ። ስለዚህ ቴምርን መመገብ እጅግ በጣም ጠቃሚ ነው ማለት ነው። ለአይን ጤንነት አይንን ከመታወር ይታደጋል። ቴምርን አዘውትሮ መመገብ አይናችን ጤናማ እንዲሆንና አይናችንን ከመታወር ይታደጋል። በይበልጥ ደግሞ እድሜ እየገፋ ሲመጣ የሚከሰተውን የአይን ሞራ ግርዶሽ ለመከላከል ቴምር እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ቴምርን አዘውትረን መመገብ ጤናማ አይን እንዲኖረን በከፍተኛ ሁኔታ ጥቅም ይሰጣል። ስለዚህ ቴምርን አዘውትራችሁ ስትመገቡ አይናችሁ ጤናማ ይሆናል። የሆድ ካንሰርን ለመከላከል ይረዳል። ሆዳችን ጤናማ እንዲሆንና በውስጡ ምንም አይነት ህመም እንዳይኖር ከዛም ባለፈ የሆድ ካንሰርን እንዳይከሰት በከፍተኛ ሁኔታ ጥቅም ይሰጣል። ስለዚህ ቴምርን አዘውትሮ መመገብ እጅግ በጣም አስፈላጊ ነው። ለስንፈተ ወሲብ እጅግ በጣም ጠቃሚ ነው። ቴምር የስንፈተ ወሲብ ችግርን ለመቅረፍና ፍላጎትን ለማነሳሳት እጅግ በጣም ጠቃሚ ነው። ስለዚህ በዛ ችግር ውስጥ የሚገኙ ሰዎች ቴምርን አዘውትረው ቢመገቡ ከዛ ችግር ይቃለላሉ ወይም ይድናሉ ማለት ነው። ስለዚህ ቢያንስ 3 ፍሬ ቴምር በቀን ብንመገብ እጅግ በጣም በርካታ የጤና ጥቅሞችን ታገኛላችሁ። ውድና የተከበራችሁ የቻናላችን ቤተሰቦች በዛሬ ቪዲዮ ላይ የነገርናችሁ የቴምር ጥቅም በዚህ የሚቋጭ አይደለም። ነገር ግን ሰዓትን ለመቆጠብና በጣም ጠቃሚ ናቸው የምንላቸውን 14 አስገራሚ የቴምር ጥቅሞችን አንስተን ለእናንተ ለማቅረብ ችለናል ማለት ነው። ስለዚህ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮውን ከወደዳችሁትና በቀጣይ ለመገናኘት ከፈለጋችሁ ላይክ እና ሼር ይደረግ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።